በዓለም ላይ እጅግ ጥብቅ ጥበቃ የሚደረግበት ቦታ ነው። የሰማይ ክልሉ ሙሉ በሙሉ ቁጥጥር የሚደረግበት፣ የራዳር ስክሪኖች ሰከንድ በሰከንድ የሚቃኙበት። ነገር ግን በዚህ ጥብቅ ክልል ውስጥ አንድ የቁጥጥር ስርዓት የማይበግራቸው አካላት አሉ። እነሱም እርግቦች ናቸው። ለምን በሺዎች የሚቆጠሩ እርግቦች በዓለም ሀያል መንግስት ዋና መቀመጫ ዙሪያ ተሰብስበው ይኖራሉ? ይህ የተፈጥሮ ክስተት ወይስ ዘመናዊ ስለላ? በጥንቷ ግብጽ በፋርስና በሁለተኛው የዓለም ጦርነት እርግቦች መልእክት ያመላልሱ እንደነበር ይተረካል። ማይክሮቺፕ ከመፈጠሩ በፊት ማይክሮ ስለላ የተካሄደው በእርግቦች ነበር። የዛሬዎቹ ወፎችስ የእነዚያ የአያቶቻቸው የዘረመል ውርስ ተሸካሚዎች ናቸው ወይስ በዘመናዊው ዓለም ተቀይረዋል? በእርግጥ ወፎቹ ሰው ሰራሽ ናቸው ወይስ አይደሉም የሚለው ጉዳይ ዋናው ነጥብ አይደለም። ዋናው ነጥብ የሰው ልጅ በቴክኖሎጂ ላይ ያለው ጥርጣሬ ነው። በየቀኑ በካሜራዎች በምንታይበት በዚህ ዘመን ተፈጥሮ ራሱ እንደ ካሜራ ይታየናል። እርግቦቹ የነጩን ቤተ መንግስት ቅጥር ግቢ ሲያቋርጡ አንዳንዶች ይህ ወፍ አሁን እየቀረጸኝ ነው ብለው መጠየቃቸው ራሱ የዘመናችንን የስነ ልቦና መዛባት ያሳያል። በነጩ ቤተ መንግስት ጣሪያ ላይ የሚቀመጡ የኤሌክትሮኒክ ማፈኛ መሳሪያዎች አሉ። እርግቦች በእነዚህ መሳሪያዎች ላይ ሲያርፉ የሚፈጠረው ውጤት ምናልባት የደህንነት ባለስልጣናቱ እርግቦቹን አይፈሩ ይሆናል። ነገር ግን እርግቦቹ የሚያርፉበት ቦታ የሳተላይት ምልክቶችን የሚያስተላልፉ አንቴናዎች አጠገብ መሆኑ የቴክኖሎጂና የተፈጥሮን እንግዳ ግጭት ይፈጥራል። ይህ ደግሞ በምርጥ ፊልሞች ላይ እንደሚታየው የተፈጥሮ ሽፋን የሚለውን ሐሳብ ለምን እንደምናምን ያሳያል። በመጨረሻም እርግቦቹ እርግቦች ብቻ ናቸው። ነገር ግን እኛ እንደ ሰብአዊ ፍጡር ታላላቅ ምስጢሮችን በምናስብበት ቦታ ሁሉ ሰላይ እንፈልጋለን። ምናልባት የነጩ ቤተ መንግስት እርግቦች የሚሰልሉን ሳይሆን እኛ የራሳችንን የመረበሽና የመጠራጠር ስሜት በእነሱ በኩል የምናይበት መስታወት ናቸው። በአጠቃላይ የነጩ ቤተ መንግስት ምስጢር በግድግዳው ውስጥ ሳይሆን እኛ በምናየው አመለካከት ውስጥ ነው። እናንተስ በዚህ ላይ ምን ትላላችሁ? እርግቦቹ የሰላም ምልክት ናቸው ወይስ የምንፈራው ነገር መገለጫ? ሐሳባችሁን በኮሜንት አጋሩ። በቀጣይ ቀን ከአስገራሚ ቪዲዮ ጋር እስክንገናኝ መልካም ጊዜ